ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የ433 ቤተሰቦች 433 ማርኪዮኒ ሚሊሻ ከዚህ ሰዓት ጀምሮ በቻምፒየንስ ሊግ አዳዲስ ጉዳዮች ከናንተ ጋር ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። ዛሬ ሚሊዮን ጉግሳና ዮናስ አዘዘነን ምሽቱን በቻምፒየንስ ሊግ በጣም አስደናቂ ጨዋታዎች ተደርገዋል። ሲጠበቁ የነበሩ በተለይ በስታንፎርድ ብሪጅ ቼልሲ ባርሴሎናን ያስተናገደበት ጨዋታ በድፍን ዓለም ተጠብቆ ነበር። ሁለት ሆኖች በተለይ እንደ አውሮፓውያን አቆጣጠር ከሚሊኒየሙ ጀምሮ እስከ ትናንት ድረስ እጅግ በጣም ተቀናቃኝነታቸው በአውሮፓ መድረክ የጎላ ነው። የማይረሱ ፍልሚያዎች ነበሯቸው። በእነዚህ ምክንያቶች የጨዋታ ሳምንቱ ሙሉ ስለዚህ ጨዋታ ሲወራ እንደነበረ ይታወሳል። የሁለቱ ቡድኖች በአውሮፓ መድረክ ያለው ተቀናቃኝነት ብቻ ሳይሆን የወቅቱ የዓለማችን ከዋክብቶች ላሚን ያማልና ኢስቴቫኦ የሚያደርጉት ፍልሚያ ከመሆኑም አንጻር የጨዋታ በጉጉት ነበር የተጠበቀው። የትኛው አውትሻይን ያደርጋል ኢስቴቫኦ ወይስ ላሚን ያማል የብዙዎች ጥያቄ ነበረ። ባርሴሎና ቼልሲን ስታንፎርድ ብሪጅ ላይ ቋቋመለ። የሃንሲ ፍሊክ ታክቲክ ብዙ ጥያቄዎች ነበሩበት። ምክንያቱም በመጨረሻው ጨዋታ ከክለብ ብሩገ ጋር ባደረጉት ጨዋታ ወደ ቤልጂየም ተጉዞ 3 ጎል አስተናግደው ነበርና ጥሩ ፎርሙላ ያለው ቼልሲን ስታንፎርድ ብሪጅ ላይ በዚህ ሃይላይን በዚህ መከላከል እንዴት ይቋቋማሉ የሚለው በብዙዎች ዘንድ የተጠበቀ ጉዳይ ነበረ። በተለይ ደግሞ በቼልሲ በአውሮፓ መድረክ ለባርሴሎና ፈታኝ ከሆኑ ቡድኖች መካከል ግንባር ቀደሙ ነው። ነገራችን ላይ ባርሴሎና ብዙ የተሸነፈው በአውሮፓ መድረክ በባየር ሙኒክ 10 ጨዋታዎችን ተሸንፏል። ከዛ በፓሪስ ሳን ጀርሜን ነው 6 ጨዋታ። የትላንቱ ድል ተከትሎ ደግሞ በቼልሲ 5ኛ ጊዜ። ስለዚህ ባየርን፣ ፓሪስ እና ለንደን ፓሪስ፣ ሙኒክ እና ለንደን ለባርሴሎና ጥሩ ጉዞዎች እንዳልሆኑ ታሪክ ያሳያል። ትናንትና ምን የተመለከትነው ባርሳ ትላንት ከባድ ሽንፈት አስተናግዷል። ለቼልሲ በጣም ጥሩ ጊዜ ይመስላል። በተለይ የዓለም የክለቦች ሻምፒዮና ያነሱበት ፐርፎርማንስና ትናንትና ደግሞ በስታንፎርድ ብሪጅ ባርሴሎና ያሸነፉበት አሰልጣኝ ኤንዞ ማሬስካ ምን ሊሰራ እንደሚችል በቼልሲ በሚገባ ፍንጭ ያሳየበትና አንዳንዴ የማይገመት ታክቲክ እንዳለ ፕራግማቲክ እንደሆነም በተመለከትንበት ነበርና በጣም የጠበቀ ጨዋታ ነበር። ድባቡ ግሩም ነበር። በግል ድንቅ ፐርፎርማንስ አይተናል። የኢስቴቫኦ የሚያነጋግሩ የተጫዋቾች ፐርፎርማንስ ነበሩ። ትላንት ምሽት እንዴት ነበር ይልሻል? የሁለቱ ቡድኖች ጨዋታ ከግንኙነታቸው በፊት ጀምሮ ብዙ የምታነሳለት እግር ኳስ ጉዳዮች ያሉት ናቸው። በታክቲካል ጉዳዮች፣ በካልቪተር ጋር ተያይዞ በተዛቡ ውሳኔዎች በጣም ብዙ ነገሮች ከጨዋታው በፊት የሚነሳበት ጨዋታ ነው እና እነዚህ ሁለት አሰልጣኞች እና አሁን በስብስባቸው የያዟቸው ተጫዋቾች የዛ የሽኩቻ አካል አይደሉም። ግን የበለጠ ታሪኩ የነበረው ግርግር ጨዋታው ላይ የሚፈጥረው ጫና እንደሚኖር ምንም ጥያቄ የለውም እና ጨዋታው ሲጀመር ግን ብዙ ኳሊቲዎች ያየንበት በተለይ በኤንዞ ማሬስካ ቡድን ውስጥ አሁን በደንብ ካለፉት አመታት ከበዛው የተጫዋቾች ስብስብ እያጠሩ እጃቸው ላይ የሚፈልጓቸውን ተጫዋቾች ሲይዙ ምን መስራት እንደሚችሉ አሰልጣኙ በደንብ ያሳዩበት ጨዋታ ነው የሚል እምነት አለኝ። እድገቱ በደንብ ይታያል። የቼልሲ እድገት ትናንትና ቼልሲ ባርሴሎናን በሜዳው ሊያሸንፍ እንደሚችል ብዙ ግምቶች ነበሩ። ምክንያቱም የቼልሲ እድገት ተከታታይነት አለው። ወጥ አቋም እያሳየ ነው። በፕሪሚየር ሊጉ በደረጃ ሰንጠረዥ ሁለተኛ ላይ መቀመጥ የቻለ ነው። በነጥቡ በጣም እያጠበበ ነው ከመሪው ከአርሰናል ጋር። ይሄ ቡድን በደንብ ሜዳ ላይ እየተሻሻለ እንደሆነ ብዙዎች እየመሰከሩለት ነው ያሉት። ትናንት የዛን ቀጣይ ክፍል የተመለከትን ይመስለኛል። በቼልሲ በኩል ሜዳ ላይ ብዙ ጥራት ያላቸው ወጣት ተጫዋቾች ነበሩ። በባርሴሎና በኩል በሁለት መንገድ የሚቀመጥ በጣም በኳሊቲ የላቁ ተጫዋቾች በስብስብ ውስጥ የተመለከትንበትና በባርሴሎና ደረጃ ለመጫወት ትክክለኛ ሰዎች የማይመስሉ ተጫዋቾችን ያየንበት ጨዋታ ነው። ብዙ እድሎች የተፈጠሩበትም ጨዋታ መሆኑ የበለጠ ጨዋታ አዝናኝ እንደነበር ለመመልከት በጨዋታው ችለናል። ቀይ ካርድ፣ ብዙ የጎል እድሎች፣ 3 ጎሎች፣ የኳስ ቁጥጥር የተመለከትንበት 56% የኳስ ቁጥጥር ድርሻ ነበረው የኤንዞ ማሬስካ ቡድን። ለባርሴሎና የበለጠ ኳሱን ሰጥቶ የመጫወት ፍላጎት አልነበራቸውም። ኤንዞ ማሬስካ ከኳስ ውጪ በጣም ኦርጋናይዝድ ነው ቡድናቸው። ኳሱን ሲይዝ ደግሞ ምን ማድረግ እንዳለበት የሚያውቅ ቡድን 15 ሙከራዎችን ወይም ሾት ወደ ጎል ያደረገ በጣም ጥሩ ፐርፎርማንስ ነው የተመለከትነው። 6ቱ ኦን ታርጌት ሙከራዎች መሆናቸውን ስትመለከት ምን ያክል ጫና ፈጥረው እንደተጫወቱ ጥሩ ማሳያ ነው። 514 ጊዜ ኳስ ተቀባብለዋል። ይሄ በጣም ከፍ ያለ የፖዚሽን ቁጥር ነው። 456 88% የሚሆነው በዚህ ረገድ ስኬታማው የኳስ ቅብብል መጠን ነው። ጨዋታው ላይ ሳታነሳ ማለፍ የሌለብን ነገር ግን ላይንአፕ ውስጥ ተመለከት የሁለቱ ወጣት ተጫዋቾች ላሚን ያማል በቀኝ በኩል ለባርሴሎና ምን ሊሰጥ ይችላል?
ሌላኛው ወጣቱ ብራዚላዊ ስቲቫዮ በዚህ በራሱ ቀኝ ሁለቱም ለቡድናቸው ቀኝ መስመር ማጥቃት የትኛው ተጫዋች ምን መስጠት ይችላል የሚለው ነገር በጨዋታው በጣም ሲያጓጓ ነበር። እጅግ በጣም የተለየውን ብራዚላዊ ወጣት ተመልክተናል በምሽቱ ማለት ይቻላል። ላሚን ያማል እድገቱ ያለፈው ውድድር ዘመን ተጽዕኖ ዘንድሮ ሲቀጥል እየተመለከተ ነው አይደለም። እውነት ነው ጉዳቶች አሉ፣ ግን ከጉዳቱም በላይ የላሚን ያማል ተጽዕኖ ለኔ ወርዶብኝ ተመልክቻለሁ በዚህ ጨዋታና የበለጠ ስቲቫዮ ጎልቶ ያየነው ድሪቭሉ በጣም ስኬታም ሁሉንም ኳስ ድሪቭል ማድረግ ማቹር ያደረገ ተጫዋች በትክክለኛ ሰዓት ድሪቭል የሚያደርግ በትክክለኛ ሰዓት አጠገቡ ካሉ ጓደኞቹ ጋር ሲምፕል ፓስ በሚመስሉ ግን አደገኛ በሆኑ የኳስ ቅብብሎች የባርሴሎና መስመር ሰብሮ ለመግባት ጥረት ሲያደርግ የተመለከትንበት ነው። በጨዋታው ለኔ ምንድን ያስገረመ ያልክ የምትለኝ ከሆነ ግን የሆነ እኔ የኤንዞ ማሬስካ ውሳኔ ኤንዞ ማሬስካ ትናንትና በዚህ የውድድር ዘመን ትልልቅ ቡድኖችን ሲገጥሙ የሚጠቀሙትን አይነት ሬስ ጀምስን አማካይ አድርጎ የመጫወት ውሳኔ ያሳልፈዋል። በጨዋታው በዓለም የክለቦች ሻምፒዮና የጀመሩትን ከፓሪስ ሰን ጀርመን ጋር እሱን አደረጉ። በጣም አማካዩ ሶሊድ ሆነ። የኤንሪኬ ቡድን የአማካይ ተጽዕኖን አጣና በጨዋታው በደንብ ሲፈራርስ ተመለከት ነው። ከዛ በኋላ በሌላ አንድ ትልቅ ጨዋታ ይህንን ሲያደርጉ ተመልክቻለሁኝ በፕሪሚየር ሊግ። ከዛ በኋላ በዚህኛው ጨዋታ ነው ሁሉም ጨዋታ ላይ የሚያደርጉ ሬስ ጀምስን አማካይ ያደረጉ። ይህ ውሳኔያቸው ምናልባት በሌሎች ጨዋታዎች ስለተመለከተ ነው ሊያስገርም አይችልም። ከሁሉም በላይ ያስገረመኝ በ9 ቁጥር መጫወታቸው በጣም አስገርመኛል። ጉዳት የለም። ጃኦ ፔድሮ ከጉዳት ነፃ ነው። ዴላፕ ከጉዳት ነፃ ሆኖ ተመልሷል። ያለፈው የፕሪሚየር ሊግ የሳምንቱ መጨረሻ ጨዋታ ላይ በቋሚ አስተላልፍ ጀምረዋል፣ ግን ጎል አስቆጥረዋል። ግን ፔድሮ ኔቶን 9 ቁጥር አድርገው ጋርናቾንና ስቲቫዮ ሁለቱን የመስመር ተጫዋቾች ኳሊቲ ለመጠቀም ያሳለፉት ውሳኔ አሰልጣኙ ምን ያክል ታክቲካሊ በተጫዋቾች ሴሌክሽን በጣም እጅግ በጣም የጎለበተ ኳሊቲ ያላቸው አሰልጣኝ እንደሆነ ያየነበት ይመስለኛል። ብዙ በቡድንም በተለይ የአሰልጣኞቹ ጨዋታ ዝግጅት ስትራቴጂውን ያነሳውና ኢንዲቪጁዋሊ ደግሞ ሜዳ ላይ የነበሩ ልዩነቶች አሉ። በአሰልጣኞች ደረጃውን በተለይ ያነሳው ኤንዞ ማሬስካ ለትልቅ ጨዋታዎች እንዴት የተዘጋጀ እንደሆነ ያያየን ነው። ከአንድ ወር ከምናምን በፊት ቢሆን ስለዚህ ጨዋታ ሲታሰብ ለቼልሲዎች በጣም ናይትሜር ይመስለኛል። ሚሊሻ ከአርሰናል ጋር ተጫውተው ከዛ በኋላ ደግሞ ከባርሳ ጋር ተጫውተው ከዛ ደግሞ ከአርሰናል ጋር መጫወት ከአንድ ወር ከምናምን በፊት ለነበረው ቼልሲ ምን አይነት ቁጣን ይመጣብን የሚል ስሜት ነው የነበረው ይመስላል። አሁን ግን በትክክለኛው ሰዓት ትክክለኛውን ቼልሲ ነው ያገኘን። አሁን ብሪንጎን አርሰናል የሚሉበት አይነት ጊዜ ላይ ያሉ ይመስላል። ትናንትና አሸንፏል። ለእሑድ ስታንፎርድ ብሪጅ ጨዋታ ምንም ጥያቄ የለውም ትልቅ ሞራል እንደሚሆናቸውና ትልቅ ኦኬዥን ነበር። በዚህ ኦኬዥን ላይ አሰልጣኙ በደንብ ዴሊቨር አድርጓል። ኢንዲቪጁዋሊ አሁን ስቴቫውን አነሳ እንጂ ትናንት ሁሉም የቼልሲ ተጫዋች ቤስት ነበሩ ለኔ። በተለይ ኩኩሬያ በጣም አስገራሚ ነበር። እንዴት አድርጎ ላሚን ያማልን እንደተቆጣጠረው ተመልከት። ልክ ለባርሴሎና ፕሩቭ የሚያደርገው ነገር ያለ ይመስላል። በባርሴሎና 40 ምናምን ጨዋታ ነው ያደርገው። ዋናው ቡድን የመጫወት እድል አላገኘም። የላሜሲያ ግራጁዌት ነው። ከዛ ወጥቶ ሄታፌ፣ ከዛ ብራይተን፣ አሁን ቼልሲ እና ለባርሳ የሆነ ፕሩቭ የሚያደርገው ፖይንት የነበረው ይመስላል። በጣም ድንቅ ነበር። በተለይ ላሚን ያማል ጠንካራውን እግሩ እንዳይጠቀም ያደረገበት ኳሊቲ ትልቁ ስትራቴጂ የነበረው ግራ እግሩ እንዳይጠቀም ማድረግ ነው። ግን በቀኝ ሳይድ ስፔስ ሰጥቼዋለሁ። በዛ ስፔስ አንድ ነገር ከፈጠረ ኮንግራጁሌሽን ነው፣ ሌላ ምንም አይደለም። ግን ዋናው አደገኛውን ነገር አግሩ ነው አለ። በዛኛው የሆነ ነገር ካረገ ኮንግራጁሌሽን፣ ሌላ ምንም ብትለው ነገር የለም። የሚሆንበት እድል ጠባብ ስለሆነ እና የጎል ምንጭ ነበር። የማዕዘን ምቱ ሲመታ ለሶስት እንዴት አድርገው በቡድን ስራ ጎል እንዳስቆጠሩ ኩኩሬያ በጣም አስደናቂ ነበር። በመከላከልም አንደርላፒንግ በተለይ ወደ መሀል ገብቶ ወደ ሳጥን ሲሮጥ በፍጹም ለባርሴሎና መከላከል ምቹ አልነበር የኩኩሬያና በላኔ በጣም ድንቅ ነበር። ካይሴዶ የወትሮ ካይሴዶ በጣም ድንቅ ነበር። ፈርናንዴስ አንዳንድ አሁን ሪፖርቶች ሳይ በተለይ ሪያል ማድሪድ ፈርናንዴስ እና ኢስቴቮ ሊያመልጠን አይገባ የሚል በማድሪድ ቤት አንዳንድ ወሬዎች አሉ። በተለይ ደግሞ የኢስቴቮ እንዴት አመለጠን፣ ኤንሪክ እንዴት አመጣ ነው እዛ ያለውን የወጣቶች ፖቴንሻል በደንብ ማድሪድ ነው። ከዛ ብራዚል ሄዳ አንዱን ተጫዋች ከፈለከው መውሰድ ይችላል እና ኢስቴቮ እንዴት አመለጠን የሚል ጥያቄ እንትን አላቸው እና አሁን የኤንዞ ፈርናንዴዝን ፐርፎርማንስ ትላንት በተመሳሳይ ጎሎች አስቆጥሯል። አማካይ ክፍሉ እንዴት ዶሚኔት እንዳደረጉ ተመልክተዋል። ከዛ ውጪ የፍሮንት ስሪ በተለይ ፕሬስ በማድረግ በኩል ባርሴሎናን ጭራሽ መፈናፈኛ ነው ትላንት ያሳጠው። በጣም አስደናቂ ነው። በዚህ መሀል ግን ሚሊሻውም የባርሴሎናን አማካይ ክፍል ሲመለከት በጣም በጉዳት ሳስቷል። ኤሪክ ጋርሲያና ፍራንኪ ዲዮንግ ነበሩ።
እና ምን ያህል አስቸጋሪ ጊዜ እያሳለፈ እንደሆነ ባርሳ በተለይ ከጉዳት ጋር ተያይዞ ብዙ ጥያቄዎች የሚነሳበት ይመስለኛልና ትላንት ፕሬሲንጉን መቋቋም አልቻሉም። አጀማመራቸው ጥሩ ነበር። በተለይ ላሚን ያማል ለፌሪያን ቶሬስ የሰጠው ኳስ መግባት ነበረበት። ያ ጨዋታውን ኮርስ ሊቀይረው ይችላል ነበር። ቀስ እያለ ግን ከዛ በኋላ ቀይ ካርዱ መጣ። ቼልሲ ቀስ እያለ ወደ ጨዋታው መጣ፣ ጫና መፍጠር ጀመረ። ለኔ አሮሆ አይደለም የባርሴሎና አምበል መሆን የባርሴሎና ቲፎዞ ሆኖ ማሊያውን መልበስ የማይችል ተጫዋች ባለፈው ዓመት አውርተናል። በሻምፒየንስ ሊግ ባርሴሎና ለፍጻሜ ያልደረሰው በአራሆ ድክመት ነው። አቸርቢ መቆጣጠር አቅቶት ያን ኳስ ሁሌ ለባርሴሎና እዳ የሆነ ተጫዋች ነው። አሁን ትላንት አንደኛው በአፍላፊ የተገኘ ቢጫ ካርድ ምንም አስፈላጊ ያልነበር፣ ሁለተኛው ደግሞ አይታ ለብቻው ለኔ ቀይ ካርድ የሚያሰጥ ፍላይንግ ታክል ኩኩሬ ያለ ያወረደ ይሄ ተጫዋች በባርሴሎና የሚሰጠው ፕሪቪሌጅ በጣም ያስገርመኛል። የቡድን አሁን ኢኒጎ ማርቲኔዝ ናት ምን ያህል አምና ኢኒጎ በጣም ቤስት እንደነበረ እሱ ሲጎዳ እኮ ያ ሁሉ ችግር የተፈጠረው በኋላ ላይ ተጎድቶ ዘንድሮ አሮዮ ሰድ እንደገና ደግሞ ኩንዴ ዘንድሮ የለም። ኩንዴ ያለፉት ዓመታት ኩንዴ በተለይ ያለፈው ዓመት ኩንዴ ድንቅ ነበር ዓመቱ ሙሉ። አሁን ራሱ ላይ ውሳኔዎቹ በጣም የሚያስቁ ናቸው። የኤል ክላሲኮ ዕለት አይተዋል። ትናንትና ራሱ ላይ ያስቆጠረው ጎል በጣም የሚያስቅ ነው። አጠቃላይ አቋም ማጥቃት ላይ ጥሩ ነበር፣ መከላከል ላይ ባላንስ ያደርጋል። ዘንድሮ ግን ያ የለም እና በጣም ትናንት የባርሴሎና ደጋፊዎች ትንሽ እጃቸው ለጭብጨባ የዘረጉት ለራፊኒያ ጉዳት መጥቶ ለባርሴሎና ለማሊያው ምን ያህል መስዋዕትነት እንደሚከፍል ያሳየበት ጨዋታ ማለት ነውና በዛ ላይ ሃንሲ ፍሊክ አሁን በየጨዋታው የማይማሩበት አንዱ ችግር ኢቭን በ10 ልጅ ራሱ በሃይላይን ነበር አንጅ ፖስቴኮግሉ በጀርመን ዜግነት ትላንት ያየናቸውና እንዴት እንደጻልጅ በቀላሉ ሶስተኛው ጎል ሲቆጠር በጣም የትልልቅ ሰዎችና ህጻናት የሚጫወት ነበር ይመስል በቀላሉ ከጀርባ ያለውን ስፔስ እንዴት ተረጋግተው ቼልሲዎች ዴላፕ ያስቆጠረው ጎል ማለት ነውና ታክቲካሊ ባርሴሎና ምንም ከጨዋታው ለጨዋታው የሚመጥን ወይም ደግሞ የቼልሲን አደገኛ እንቅስቃሴ ስታንፎርድ ብሪጅ ላይ እንደመጫወቱ አያንን የሚመጥን አይነት ነገር ይዘው አልቀረቡም። አሰልጣኝ በግል ኢንዲቪጁዋሊ ስቴፕ አፕ ያደርጉ ተጫዋቾች የሉም። ትላንትና ላሚን ያማል ቅድም ያልከው ነው በገዛ እጁ ራሱን እያጠፋ ያለ ተጫዋች ይመስላል። እኔ ላሜሲያ አድጎ ያደገ ተጫዋች ስለሆነ ብዙ ጊዜ ከላሜሲያ የሚያደርጉት ተጫዋቾች ከኳስ ክህሎት በተጨማሪ ዲሲፕሊን ትምህርት ላይ ላይፍ ስታይል ላይ ብዙ ነገር ከላሜሲያ ተጫዋች ብዙ እንደዚህ ይሄ ላቪሽ የሆነ የህይወት ስታይል የላቸውም አብዛኞቹ እና የሚያደርጉት ራሱ ቁልፍ ያለው ሹራብ ነው እና ኢኔስታ አንገት ድረስ ናምና ይሄ ተጫዋች ምናልባት ያን ሚክስ ያደርጋል ብዬ አስቤ ነበር። አንዳንዴ ወጣት ስትሆን ላይፍ ስታይል ይኖራል፣ የላሜሲያው ደግሞ ቫሊዩ አለ። ያን ባላንስ አድርጎ በቃ አሪፍ ነገር የሚያደርግ ነበር የመሰለኝ። ግን አሁን ቶታሊ ወደ ኔይማር መንገድ እየሄደ ያለ ይመስላልና አሁን ትላንት ለሱ ትልቅ ስቴጅ ነበር። ኤንዞ ማሬስካ ከጨዋታው በኋላ ስለ ኢስቴቫኦ ጠይቆ የተናገሩት እኔ በጣም ገርሞኛል። በጣም ኖርማል ሰው ነው ያሉት ኢስቴቫኦ እና ሶሻል ሚዲያ ምናምን ይሉ ስልክ ላይ አታየውም። ፋሚሊ አብሮት ለቤተሰቡ መኖር የሚፈልግ ፋሚሊዎቹ ለንደን ያሉት ከፋሚሊ ጋር ነው የሚኖረው። ልምዱን ጠንክሮ ነው የሚሰራው። ይሄ ሌላ ትርፍ ነገር ውስጥ ይሄ ስልክ ሶሻል ሚዲያ ምናምን ሌሎች ነገሮች ድራማ ውስጥ ምናምን ሲገባ አታየውና ቲስ ኖርማል ጋር በቃ ኢስቴቫኦ እና ይሄን በጣም ነው የምወድለት ብሏል። ይሄ ደግሞ ወደፊት ትልቅ ደረጃ የሚደርስ ተጫዋች ባህሪ ይመስለኛል። ከላሜሲያ የወጣው ኢስቴቫኦ ነው የሚመስለው ከላሚን ያማል ይልቅና ትናንት በሚገባ ኢስቴቫኦ ሻይን ያደረገበት ላሚን ያማል ሲጠበቅና ለቼልሲ ከዚህ ከክለብ ወርልድ ሻምፒዮናው በኋላ ሌላ ቤስት የነበረበት ምሽት ነው። ኢቨን ስታንፎርድ ብሪጅ ከአብራሞቪች መውጣት በኋላ በቶድ ቦሊ ዘመን የድሮ የምናውቀው ስታንፎርድ ብሪጅ የቼልሲ ደጋፊ እምነት ያለው በጣም በቃ እስከ ጥግ ድረስ ለቡድን ድጋፍ የሚሰጥና ቡድን አላየንም እና አሁን ትላንት ያየነው ልክ በአብራሞቪች ዘመን ቼልሲ ቶፕ የነበረበት ዘመን አይነት የዛን አይነት ሜንታሊቲን ያየነውና አሁን ማሬስካ ላይ የነበሩ ጥርጣሬዎች አሁን ይበልጥ እየተገፈፉ ቡድኑ መልክ እየያዘ የመጣ በተለይ ደግሞ እሁድ ከአርሰናል ጋር የሚያደርጉት ጨዋታ ላይ ደግሞ ይበልጥ አሰልጣኙ በዚህ ረገድ ታክቲካሊ የቀድሞ የቡድን አጋሩ በማንቸስተር ሲቲ ሚኬል አርቴታን አውት ስማርት ካረገው የዓለም ጥርጥር ለማሬስካ አሁን ትልቅ ክብር የሚሰጥበት ሰዓት ላይ ድረስ ይመስለኛል። እኔ ሜዳ ላይ ያደገ የሚመጣ ቡድን ያስፈራኛል። እኔ የበለጠ ለስኬት የተሻለ እድል አለው የሚል እምነት አለኝ። የኤንዞ ማሬስካ ቡድን የበለጠ ከጨዋታ ከአንድ 90 ደቂቃ በኋላ በደንብ እየተሻሻለ እየተመለከት ነው። ተጫዋቾች እየጎለበቱ እየመጡ ነው። ብዙ ጥያቄዎች ሲነሱ የነበረው እዚህ ተከላካዩ ላይ እና ግብ ጠባቂው ሮበርት ሳንቼዝ ላይ ያለው ችግር ነው ብዙ ሲነሳ የነበረው። ግን ያንም መቅረፍ የቻሉ ይመስላሉ። አሁን ቻሎባ ጥሩ ተሻሽሏል። በየጨዋታው የመሰለፍ እድል እያገኘ ነው። እኔ ፎፋና የቼልሲ ምርጡ ተከላካይ ነው ብዬ ነው የማምነው። ረጅም ጊዜ ከጉዳት ከመምጣቱ
ጋር አንዳንድ ያቋም ወረዶች ገጥመውታል። ግን ፎፋና ከጉዳት ነፃ ከሆነና ወደ አቋሙ ከተመለሰ የቼልሲ የማል ተከላካዮች በጣም ጥሩ መሻሻል የምናይባቸው ይመስለኛል። ሁለቱ የመስመር ተከላካዮች ብዙ አማራጮች ያለው ቡድን ነው። ሬስ ጄምስን ቀኝ ላይ ማጫወት ይችላሉ። ትናንት እንዳደረጉት ደግሞ ማሎ ጉስቶን ከቀኝ እየተነሳ በጣም ጥራት ያለው ተጫዋች እንደሆነ እየተመለከትን ነው። ኮኮሪያ በጣም አሁን ዓለማችን ላይ ካሉ ምርጥ የግራ መስመር ተከላካዮች መካከል አንደኛው ነው ማለት ይቻላል። በድፍረት በማጥቃቱም በመከላከሉም በትኩረት 90 ደቂቃ ትኩረቱን ማጣ ፋይቲንግ ስፕሪት ችግር የሌለበት በጣም ትልቅ ኳሊቲ ያለ የመስመር ተከላካይ ነው ኮኮሪያና በደንብ አሁን የኳሊቲያቸውን አውጥተው እንዲጫወቱ የሚያደርግ አይነት ውህደት ላይ ደርሰዋል። ቅድም ስላማካዩ ቅድም ዮኒስ ታነሳ ነበር። የኤንዞ ፈርናንዴዝ ጉዳይ ግን ለአሰልጣኙ ብዙ አማራጭ እየሰጣቸው ነው። በትናንቱ ጨዋታ ከአጥቂ ጀርባ ሆኖ ነው ጨዋታ የጀመረው 10 ቁጥር ላይ ግን የበለጠ በጥልቀት ወደ ኋላ ይመለሳል። አማካዩ የበለጠ በሬስ ጄምስ እና በካይሴዶ እና በኤንዞ ፈርናንዴዝ የበለጠ ጥብቅ ይሆናል። ሶስቱም ሰራተኛ ናቸው። ሶስቱም የመከላከል ኳሊቲ ያላቸው ከኳስ ጋር ሶስቱም ፕሬሲንግ መቋቋም የሚችሉ ናቸውና ይህንን የአማካይ ጥምረት ምናልባት በእሁዱ ጨዋታ በአርሰናል እንመለከተዋለን የሚል እምነት አለኝ። 10 ቁጥር ላይ እርግጥ ጎሎች አስቆጥረዋል። 2 ጎሎች የተሻሩበት ጎሎች ኤንዞ ፈርናንዴዝ ጎልም እያስቆጠረ ነው። በዚህ የውድድር ዘመን በቀረበ ቁጥር ጎል የማስቆጠር ኳሊቲ እንዳለው ላምፓርድን ያስታውሳቸው በትክክል እና ይሄ በጣም ጥራት ያለው የአማካዮች ጥምረት ነው እየተመለከተን ያለ ነው። ይሄ ቡድን ኮል ፓልመር እንደሌለው ስናስብ ይሆናል የት ድረስ ሊያድግ እንደሚችል የኮል ፓልመር ጥራት ሲጨመርበት የት ድረስ ሊያድግ እንደሚችል መገመት የሚቻል ይመስለኛልና ትናንት የቼልሲን የበለጠ ጠንካራ ብዙ ጎሎች የተመለከትንበትና የባርሴሎና ከስኳድ ዴፕዝ ጋር ተያይዞ በጉዳት ምክንያት ቡድኑ ምን ያክል ለሳስ ያየንበት የሃይላይኑ እዳ በዚህ ዓመት የባርሴሎና ትልቅ ፈተና ሊሆን እንደሚችል ምክንያቱም የጥልቅ ዝግጅት ዘመን ነው። ብዙ ጊዜ እንደምናነሳው በእግር ኳስ በደንብ አንሲ ፍሊክ የቤት ስራ ያለባቸው ይመስለኛል። አምና የተሻለ ትንሽ ኦርጋናይዝ ነበር። ሃይላይኑ ጥሩ ነበር። የተሻለ በንጽጽር የመጀመሪያ ነው። ከዛ ዘንድሮ በንጽጽር ነው እና ኦርጋናይዝድ ፕሬስ ለማድረግ ይሞክራሉ። ባክፎሩ ጥሩ ትራፕ ቢሰራ ነበር ኦፍሳይድ ምናምን። እንደዛም ሆኖ ግን ባርሴሎና ለማሸነፍ ተጋጣሚውን ከሚቆጠርበት ጎል በላይ የማስቆጠር ግዴታ ነበር። ጎሎች ይቆጠሩበት ነው። አሁን ጥያቄው ማጥቃቱ ልክ እንዳለፈው አመት ደግሞ አይደለም። ጎሎችን በጉዳት ሳስቷል። እንደምታየው ሌቫንዶቭስኪ ወጣ ገባ ነው። ፔድሪ ተጎድቷል። ራፊኛ ረጅም ጊዜ ጉዳት ላይ ነበረ እና ያምናው ባርሴሎና ቢያንስ እዳውን ማጣጣት ማካካስ ይችላል በርካታ ጎሎችን ማስቆጠር። ኢንተር ላይ 6 ጎል ነው ያስቆጠረው። ግን ተከላካይ ክፍሉ ነው ቡድኑን ያስቀረው ከፍጻሜ 7 ጎል ተቆጥሮበት ማለት ነው። እና ይሄ አጥቂው የከበደው ተጋጣሚ አልነበረም ማለት የባርሴሎና ተከላካይ የከበደው እነሱ ሲቆጠር ያገባል ሲቆጠር መጨረሻ ላይ 7 ሲገባባቸው አጥቂው ጨርስ አልቻለም። እና ዘንድሮ ደግሞ ማጥቃቱን በዚህ መንገድ ሳስቷል። ጭራሽ ደግሞ መከላከሉ ደግሞ ካለፈው አመት የበለጠ ደግሞ ሊክ ያደርጋል። ይሄ ፍጹም ኢምባላንስ ነው ቡድን ባህሪ እና የድረስ ነው በዚህ የሚቀጥሉት በተለይ በአውሮፓ መድረክ በዚህ መንገድ አይደለም። ቼልሲ ክለብ ብሩገ እኮ 3 አስቆጥሮበት በተከታታይ 2 ጨዋታ በቻምፒየንስ ሊግ 6 ጎል ይገባበት እና ያምናው ባርሳ በል ግን አምናው ከቤኔፊካ ጋር እኮ 4-3 ነሽ አምና ተመሳሳይ። ግን ዘንድሮ ደግሞ ማጥቃቱ እንዳለፈው አመት ኤፊሽንት አስፈሪ በየጨዋታው በርካታ ጎሎች የሚያስቆጥረው ባርሴሎና አይደለም እያየን ያለ ነው። ስኳዱ ምን ያህል ደሳሳ የምታውቀው ኤሪክ ጋርሲያ እንደ ሪሲያ ጀምስ ለታክቲክ ጉዳዮች አይደለም አማካይ ላይ ከዲዮንግ ጋር ይሉ በአማራጭ ጦት እና በዛ መንገድ ባርሴሎና በጣም ቸግሯል። የትኛው ካይሳይዶ ነበራቸው ካሳዱካ ነበራቸውና ተጠባባቂ ነው ያደረጉት። አንዳንድ ውሳኔዎቻቸው የመጀመሪያ አሰላለፍ ላይ የሚያነጋግሩ ውሳኔዎች አሳልፈዋል። አንደኛው የካይሳይዶ ጉዳይ ነው። ኤሪክ ጋርሲያ ነው ወይስ ካይሳይዶ መጀመሪያ ያለበት ለፊትነስ ጉዳይ ምናልባት ከጉዳት ከረጅም ጊዜ የመጣው ግን እየተጫወተ ነበር በላሊጋው። እነሱ ውሳኔያቸው ፌራን ቶሬዝ ከእንግሊዝ ቡድን ጋር ነው ጨዋታቸው። የበለጠ የማርከስ ራሽፎርድ ጨዋታው መጀመር ነበረበት። እሳቸው ምስክርነት የሰጡ ይመስለኛል በቅያሪያቸው። ምክንያቱም የመጀመሪያውን አጋማሽ ሁለተኛውን አጋማሽ ጀምሯል ማርከስ ራሽፎርድ ፈራን ቶሬዝን ተክቶና አንዳንድ ውሳኔዎቻቸው ላይ እሳቸውም ላይ ጥያቄዎች እየተነሱ ነው ያሉት። ከስኳድ ዴፕዝ መሳሳት ጋር ከኳስ ውጪ ካለው የቡድን ኦርጋናይዜሽን ጋር በጣም ብዙ ጥያቄዎች ባርሴሎና ላይ እየተነሱ ነው ያሉት። ጋርሲያ ትናንት መመለሱ እንደውም ጥሩ ነበር። 54 ጨዋታ ነው እስካሁን በተከታታይ ጎል ያስቆጠሩት። ትላንት ጎል ሳያስቆጥሩ ቀርተው ስለዚህ የጉዟቸው ተገቷል። ትላንት ባርሳ
በ2016 በማንቸስተር ሲቲ 3-1 የተሸነፉበት፣ በ2019 በሊቨርፑል 4-0፣ አሁን ደግሞ በቼልሲ 3-0 ያለፉት ተከታታይ 3 የእንግሊዝ ምድር ሽንፈታቸው። ለላሚን ያማል የመጀመሪያ ጨዋታው ነው ከእንግሊዝ ብሔራዊ ቡድን ጋር ሳይሆን ከእንግሊዝ ክለብ ጋር ከእንግሊዝ ብሔራዊ ቡድን ጋር ዩሮ ላይ ተጫውቷል። ከኒውካስል ጋር በነበረው ጨዋታ በጉዳት አልነበረም እና የባርሴሎና ትልቁ የዚህ ሲዝን ጥሩ ጨዋታ ያኛው የኒውካስል ጨዋታ እንደሆነ ይታወሳልና መጪው ጊዜ ከቼልሲ ጋር አሁን ብሩህ እየሆነ የመጣ ይመስላል። ትናንትና አይተናል። በተለይ ደግሞ ዛሬ አርሰናል ከባየርን ጋር ጨዋታ ያደርጋል። አርሰናል እንዴት ነው ጨዋታ የሚወጣው፣ ከዛ የስታንፎርድ ብሪጁ ፍልሚያ እንዴት ነው ሼፕ የሚያደርገው የሚለው ብዙዎች ለማየት ጓጉተዋል። አይኖች በሙሉ አሁን ወደ ኢስቴቫኦ የዞሩ ይመስላል። በቀጣይ አዲሱ ኮከብ በተለይ ለብራዚል ጥሩ ዜና ይመስላል። ጠፍቷል። አዲስ ኮከብ የሚለው ከኔማር በኋላ የለም። የዓለም ዋንጫ ዓመት ነው ለኢስቴቫኦ በጣም ጥሩ ይመስላል። አንቼሎቲ ለዚህ ተጫዋች ጥሩ ነገር እየፈጠሩለት ነው ያሉት። በብራዚልም ጎል እያስቆጠረ ባለፈው ኢንተርናሽናል ብሬክ 5 ጎል አስቆጥሯል በ2025 ለብራዚል። አሁን በቼልሲ 5 ጎል አስቆጥሯል። 3 ተከታታይ የሻምፒየንስ ሊግ ጨዋታዎች አስቆጥሯል በቲኔጅ እድሜው። ልክ እንደ እምባፔና ሃላንድ ናቸው ከዚህ ቀደም ይህን የሰሩትና የተጫዋች አስገራሚ ነው። በቼልሲ እድለኛ ነው። 40 ሚሊዮን ከፍሎ ለፓልሜራስ ከዛ አዶንሱ 20 ሚሊዮን እስከ 60 ሚሊዮን ድረስ የተጫዋቹ በጣም ፕሮስፔክት አለ፣ ያዋጣል፣ ብዙ ፕሮስፔክት አለው። እንዲህ ከሆነ ኮከብ ከሆነ ባሎን ዶር ከወሰደ ታለንት ያላቸው ተጫዋቾች ያነዛ ሲደማመሩ እስከ 60 ሚሊዮን ፓውንድ ይደርሳልና ተጫዋቹ ከዚህ ቀደም ባርሴሎና ነበር ይገባል ሲባል ሲወራ የነበረው ሚሊሻና ወንድ ኤጀንቱ አንድሬ ከሪ ይባላል። በጣም ከባርሴሎና ጋር በቅርብ የሚሰራ ኤጀንት ነው እና ባርሴሎና የሚገባው ሲባል ነበር። ግን እሱ ከባርሴሎና ጋር ጥሩ ኮኔክሽን አለ። ግን ባርሴሎና ገፍቶ አልመጣም። በትክክል ይህን ተጫዋች ለመውሰድ በጣም ብዙ ድንጋይ ፈንቅሎ የነበረው ፓሪስ ሳን ጀርመን ግን ፓልሜራስ በጣም ከፍ ያለ ክፍያ በወቅቱ ፒኤስጂ ሊከፍለው ያልፈለገው አይነት መጠን ነው። ቼልሲ ሪስክ ወስዶ 40 ሚሊዮን ቦልድ ከዛ በኋላ ደግሞ 20 ሚሊዮን አዶንስ ጨምሮ ይህን ተጫዋች አዘዋውሮታልና አሁን በሚገባ ዋጋውን እየከፈለ ያለ ተጫዋች ይመስላል በቼልሲ። ትናንት ለቼልሲ በጣም አስደናቂ ምሽት ነበር ብሎ መናገር ይቻላል። በደረጃ ሰንጠረዡ ቼልሲ ከፍ እያለ መጥቷል። ባየር ሙኒክ 12 ነጥብ 100 ሪከርድ አለ። አርሰናል 12፣ ኢንተር 12፣ ዶርትሙንድ ትላንትና ቪያሪያልን አይሆኑ አድርጎ ነው ያሸነፈው። ትላንት ዶርትሙንድ ከቪያሪያል በሲግናል ኢዱና ፓርክ ነው የተጫወቱት። ሚልሻና ከጨዋታው ይበልጥ አጓግቶኝ የነበረው የቪያሪያል አዌ ማሊያ ምን አይነት የማየት እድል ገጥሟል። ቪያሪያል ማቆ በቢጫ አዌም ሆም እና ሌላ አዌ ማሊያ ያላቸው እና በዶርትሙንድ ደግሞ የዶርትሙንድ ማሊያ አዌም ሆሙም ከቢጫና ከጥቁር ያልፍ እና ምን ይለብስ ይሆን ብለህ ከላይ ነጭ ከስር ቡኒ እና ለበዳ ጊዜ ቪያሪያል ሌላ ቲም መስሎ ነበር እና ዶርትሙንድ ትናንት አሪፍ ድል ነው ያደረገው 4-0 የኒኮ ኮቫች። አሁን ቼልሲ አውቶማቲክ ኳሊፊኬሽን ውስጥ ነው ያለው በ10 ነጥብ 5ኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ ትላንት መሸነፉን ተከትሎ በ5 ነጥብ እንደዚሁ ከቼልሲ ተከትሎ ነው የሚገኘውና ፓሪስ 9 ያለው ከስፐርስ ጋር ነው ጨዋታውን ዛሬ የሚያደርገውና በጣም የትላንቱ ጨዋታ ድንቅ ነበረ። እንዴት አያችሁት? ስታንፎርድ ብሪጅ ቼልሲ ከብዙ ዓመታት በኋላ የሚያስፈራውን ቼልሲ እየመሰለ አልመጣም ወይ? እሁድ ከአርሰናል ጋር ከሚደረገው ጨዋታ በፊትስ አሁን ያለው ቼልሲ በምን አይነት ሼፕ ለዛ ጨዋታ ይቀርባል የሚለው ብዙዎችን እያጓጓ ያለ ይመስላል። ኢስቴቫኦንስ እንዴት አገኛችሁት አድማጮቻችን? በተለይ ብዙ አይኖች ላሚን ያማል ላይ ነበሩ። ነገር ግን የኢስቴቫኦ ምሽት ነበረ። ላሚን ያማል 1-1 በኩኩሬያ ቁጥጥር ስር ውሎ ነበረ ያመሸው። በእርግጥ አጠቃላይ ቡድኑ እንቅስቃሴ ላሚን ያማልን ጥሩ እንዲሆን ያገዘው አይመስለኝም። ምክንያቱም ገና ጨዋታው እንደጀመረ ሙሉ ለሙሉ መጥፎ ነበር ለማለት ያስቸግራል። እንደዚህ አይነት ጂኒየስ ተጫዋቾች በሆነ ሞመንት አንድ ነገር ይፈጥራሉ፣ የጨዋታውን ታሪክ የሚቀይር እና ያንን ፓስ ነው ለፌራን ቶሬስ የሰጠውና አንኳስ ግን ፌራን ቶሬስ ቢጠቀምበት ኖሮስ ላሚን ያማል በደንብ ስፔስ ያገኝ ነበር። ከዛ በኋላ የጨዋታው መልክ ይቀየር ነበርና ባርሴሎናም አሁን ዘንድሮ ላሚን ያማልን እያገዘው አይመስለኝም። ከራሱም ጉዳዮች በተጨማሪ የባርሴሎና ብቃት እያገዘው አይደለም። ኢስቴቫኦ ግን ተቃራኒ ቼልሲ ቡድኑ እየተገነባ ነው፣ እየተዋሃደ ነው። በዛ ማለት ደግሞ ኢስቴቫኦ በጣም አውትሻይን እያደረገ ይገኛል። የትላንቱ ጨዋታ በዚህ መንገድ በብዙ መልኩ ትኩረት ስቦ የነበረ ጨዋታ ሆኖ አልፏል። በጣም አዝናኝ፣ በጣም በርካታ ጎሎች የተቆጠሩበት ድንቅ ጨዋታ ነበር። እናንተስ እንዴት አገኛችሁ ጨዋታውን? በ433 ማርኪዮን የሚሊሻ የዩቲዩብ ገጻችን ላይ እስቲ አስተያየቶቻችሁን ጀባ በሉን።
እናየዋለን። እናንተ መልከታ በዚህ ጨዋታ አለ ባርሴሎና ተስፋ አለው ወይ? ከዚህ በኋላ በጣም ያሰጋል። በላሊጋ በእርግጥ አሁን ከማድሪድ ጋር 1 ነጥብ ልዩነት ነው ያለው። በቻምፒየንስ ሊግ ግን በዚህ መንገድ ረጅም ርቀት ይጓዛል። በብሩገም በቼልሲም 3 ጎል ከገባበት በጣም ችግር ውስጥ እንዳለ የሚያሳይ ይመስላል። ከዚህ ጋር ተያይዞ ያላችሁ ነገር አጋሩን። አብራችሁን ስለቆያችሁ እናመሰግናለን። የዩቲዩብ ገጻችን 433 ማርኪዮኒ ሚሊሻን ሰብስክራይብ አድርጎ 25000 አልፈናል። አሁን ወደ 26000 እየተጠጋን ነው። ከእናንተ ጋር ማይቻል ነገር እንደሌለ እናምናለን። በሌሎች የሻምፒየንስ ሊግ ዝግጅቶች እንገናኛለን። ለአሁኑ ግን በዚሁ እንሰናበት።